ነገሮች እናንሳ ፌኖሜኖሎጂ እና ሄርሜኖቲክስ ሶ ሃይድገር ባለፈው እንዳልኳችሁ the tradition of philosophy the question of being ደብቆብናል እንዳንረዳው ሸፍኖብናል ብሏል ሶ ያ ማለት ኦንቶሎጂካል ኢሹስ የቢንግ ኢሹ አዲስ በኔ የተጀመረ ጉዳይ አይደለም እያለ ነው so the question of being is an old question ከነ መጀመሪያዎቹ የግሪክ ፈላስፎች ከነ ቴለስ ጀምሮ በተለይ በአሪስቶትል በተወሰነ መልኩ በፕሌቶን እነሱ ሲሰሩት የነበረ ነገር ነው ስለዚህ the question is an old question ontological question the meaning of being የሚለው so ሃይድገር ላይ ኒው የሆነው አዲሱ ነገር ምንድነው the method the question is old but the method is new ያ ሜተድ ፌኖሜኖሎጂካል ሜተድ so ፌኖሜኖሎጂካል ሜተድን አፕላይ ከማድረጉ በፊት ግን ሃይድገር አንቲሲፔት የሚያደርጋቸው ቻሌንጆች አሉ እንዴት ሰው ፌኖሜኖሎጂን ለኦንቶሎጂ ሊጠቀመው ይችላል የሚሉ ጥያቄዎች እንደሚነሱበት ከወዲሁ ስለሚያስብ ምንድነው ያደረገው ይሄንን ማስረዳት አለበት ምክንያቱም ሁለቱ የሚቃረኑ ናቸው ተብሎ የሚታሰብበት ምክንያት ትርጉማቸውን ስናየው ኦንቶሎጂ is the study of being ነው what does it mean to be ነው ፌኖሜኖሎጂ ደግሞ ብዙ ሰዎች የሚረዱት is the study of appearance ብለው ነው what does it mean to be እና what does it mean to appear so reality እና appearance ሁለት ተቃራኒ ነገሮች ናቸው ሜታፊዚክስ ሳጠና እኖራለሁ ብሎ የሚያስበው እሱ ነው what is the distinction between what is real and what is apparent so አሁን ፌኖሜኖሎጂ if the phenomenology apparent የሆነውን የሚያጠና ከሆነ ኦንቶሎጂ ደግሞ ሪል የሆነውን የሚያጠና ከሆነ ሁለቱ አብሮ አይሄዱም ተቃራኒ ናቸው ስለዚህ እንዴት ፌኖሜኖሎጂ ለኦንቶሎጂ ልንጠቀመው እንችላለን ይሄንን ክላሪፋይ ለማድረግ ሃይድገር የሚያደርገው ምንድነው ባለፈው ትንሽ ነክቼላችሁ ነበር ፌኖሜኖሎጂን ወይም ፌኖሜናን ከአፒራንስ ጋር የማያያዙን ስህተት ነው መጀመሪያ ሃይላይት ማድረግ ይፈልጋል ፌኖሜና ማለት አፒራንስ ማለት አይደለም በሁለቱ መሃል ያለውን ልዩነት ያስቀምጣል ሃይድገር አፒራንስ የምንለው በሃይድገር ቋንቋ ወደ አማርኛ በተወሰነ ለመመለስ በሞክር አፒራንስ የምንለው ራሱን የማያሳየው ነገር ራሱን በሚያሳየው ነገር ራሱን የሚያሳይበት መንገድ ነው ሶ ሁሉ ጊዜ አንድ ነገር አፒር ያደርጋል ስንል ያ አፒራንስ የሚወክለው ሌላ ከጀርባ የሆነ ነገር አለ ያ ራሱን የማያሳየው ነገር ራሱን የሚገልጠው ራሱን በሚያሳይ ነገር አማካኝነት ነው ለምሳሌ በሽታ ልንወስድ እንችላለን ለምሳሌ አንድ ፊቨር የያዘው ሰው ራሱ ሊያልበው ይችላል ምናምን በሽታው ራሱን አይገልጽም በሽታው የሚመጣው በማን አማካኝነት ነው በሲምፕተሞቹ አማካኝነት ነው ሶ ሲምፕተሞቹ አፒራንስ ናቸው ከጀርባቸው ግን ምን አለ ሲምፕተሞቹ በራሳቸው አይደሉም ቁም ነገሩ ከጀርባቸው ያለው በእነሱ አማካኝነት ራሱን የሚገልጸው ነው ፌኖሜና ግን ከጀርባው ምንም የለም ፌኖሜና ራሱን የሚያሳየው ነው ሁሰርል ምን ብሎናል let things show themselves as they are in themselves so ከፌኖሜና ጀርባ ያለ ሌላ ሪያሊቲ የለም ሁሰርልም እንዳለ ፌኖሜኖሎጂ የሚያጠናው እንደ ካንት ፌኖሜና እያጠና ግን ከጀርባው ኑሜና መሆኑን በመረዳት አይደለም ኑሜና የሚባል የለም ነው ሁሰርልም ፌኖሜኖሎጂ ያለው ምንድነው ፌኖሜና ነው ፌኖሜና ደግሞ ራሱን የሚገልጠው ሶ ራሱን ከሚገልጠው ጀርባ ራሱን የማይገልጥ ሌላ ነገር የለም ያለው ስለዚህ አፒራንስ ማለት አይደለም ፌኖሜና ብሎ ይሄን ልዩነት ካስቀመጠ በኋላ እንደውም ይባስ ብሎ ይግረማችሁ ብሎ ኦንቶሎጂ ሊሰራ የሚችለው በፌኖሜኖሎጂ ብቻ ነው ለዚህ ነው እስከዛሬ ትራዲሽኑ መንገዱን የሳተው ብሌምም አያረጋቸው ምክንያቱም ሜተዱ ስላልነበራቸው ጥያቄውን በአግባቡ ሊመልሱ አልቻሉም ስለዚህ እሱ ግን he has the advantage of that new method thanks to Husserl so በሁሰርል ምክንያት ያንን ሜተድ አግኝቷል ስለዚህ ፌኖሜኖሎጂን በመጠቀም ቢንግ ራሱን እንዲገልጥ የማድረግ ስራ ማለት ነው የሚገልጸው ማለት ነው የሚሰራው ነገር ግን ባለፈው እንዳነሳውላችሁ ምንም እንኳን ዳዛይን ትራንስፓረንት ቢሆንም ከሌሎቹ ቢንጎች በበለጠ ራሱን የመግለጥ ቢንግን የማሳየት አቅም ቢኖረው በተለያዩ ምክንያቶች ቢንግን ኮንሲል ያደርግብናል ብሏል ራሱ ዋናው ካፒታል ቢ ብቻ ሳይሆን ዳዛይን ራሱ የራሱን ቢንግ ኮንሲል ያደርጋል ይደብቃል በኋላ የምናነሳቸው አንዳንድ ሁኔታዎች አሉ ስለዚህ ምን ያስፈልጋል ፌኖሜኖሎጂ ብቻውን በቂ አይደለም
ምክንያቱም ያ ራሱን እንዲገልጥልን የምንፈልገው ነገር ራሱን የመደበቅ ቴንደንሲ ስላለው ራሱን እንዲገልጥ የሚያስፈችለው ሌላ ሜተድ ያስፈልጋል። ሄርሜኖቲክ ይባላል። ሄርሜኖቲክ ኢዝ ኤ ሳይንስ ኦፍ ኢንተርፕሪቴሽን። ሶ ያንንም ሃይድገር ይጠቀማል ማለት ነው። የእሱ ተማሪ ሃንስ ገዳመር በኋላ በደንብ አድርጎ ይታወቅበታል። ከዛም በተጨማሪ በአፍሪካ ኮንቴክስት ደግሞ ሄርሜኖቲክስን በጣም አፍሪካ ኮንቴክስት ውስጥ በደንብ የተጠቀመው ኤርትራዊው ፈላስፋ ጸናይ ሰረቀ ብርሃን አፍሪካዊ ኤክስፒሪየንስን ሄርሜኖቲክስን በመጠቀም በደንብ ሰርቶበታል እና ጸናይ ሰረቀ ብርሃን is one of the most important philosophers in hermeneutics። ግን የሄርሜኖቲክስ አባት የሃይድገር ተማሪ ሃንስ ጋዳመር ይባላል። ሶ እነዚህን ሁለት ሜተዶች በመጠቀም ሃይድገር ምንድነው የሚሰራው ማለት ነው? the existential analysis of ዳዛይን። ሶ ዳዛይን ባለፈው ምን እንደሆነ የተወሰነ አይተናል። ሶ የሁለቱ ቃላቶች ጥምረት ነው ዳና ዛይን። ሶ ዛይን ቱ ቢ ነው ብለናል፣ ቨርብ ቱ ቢ። ዳ ደግሞ ዜር ማለት ነው። ስለዚህ ዳዛይን ሶ አሁንም አጽንኦት ልሰጠው እንፈልገው በኋላም ደግመዋለሁ። ዳዛይን ኢዝ ዜር ሳይሆን እያልን ያለ ነው ዳዛይን ኢዝ አ ቢንግ ዜር። ሶ እቺ ኢዝን እቺ ቨርብ ቱ ቢ እንትን አናረጋትም፣ ኮንጁጌት አናረጋትም። ወደ ኢዝ ወደ አር ወደ አንቀይራትም። ሶ ቨርብ ቱ ቢ እንዳለ ነው። ዳዛይን ኢዝ አ ቢንግ ዜር። ሶ ቢንግ ብለን ሃይፈን ዜር። ሶ የሃይድገር ብዙ እንግዲህ የፈጠራቸው እንትኖች አሉ ብያቸዋለሁ። ሶ ያንን ዳዛይን ነው አናላይዝ የሚያደርግልን ማለት ነው። ስለዚህ ይህንን አናሊሲስ ሲሰራ ብዙ አይነት ነገሮች ነው ውስጡ ያሉት። ስለዚህ በደንብ በሚገባን መልኩ ለማቅረብ ያህል በሚከተለው መንገድ ክላሲፋይ እናደርጋቸዋለን። መጀመሪያ የምናወራው who is ዳዛይን የሚለውን እናወራለን። ዳዛይንስ ሞድስ ኦፍ ኢንካውንተር ልንለው እንችላለን። ዳዛይን ማን ነው ምንድን ነው የሚለውን መጀመሪያ እናነሳለን። ከዛ ዳዛይንስ ሞድስ ኦፍ ኢንካውንተር እናነሳለን። ሞድስ ኦፍ ዲስክሎዥር ዳዛይን ራሱን የሚገልጥበትን መንገዶች እናያለን። ሶ መጀመሪያ who is ዳዛይን፣ ከዛ ዳዛይንስ ዲስክሎዥር እናነሳና ከዛ the most important ቶፒክ ሶስተኛው ቶፒክ ስለ ኬር እናወራለን። ተወሰነ በጣም አጭር ግን በጣም ወሳኝ ነገር እንላለን ስለ ኬር። ከኬር ቀጥሎ ሌላ ኢምፖርታንት ነጥብ ከዳዛይን ጋር የሚገናኝ ስለ ዴዝ እናወራለን። ሃይድገር ስለ ዴዝ ያለውን አመለካከት። ከዛ መጨረሻ ላይ ኦተንቲክ ኤንድ ኢንኦተንቲክ ኤግዚስተንስን እናነሳለን። ሶ በዛ እንዘጋዋለን። ሶ የመጨረሻዎቹ ይሄ መጽሐፍ ቢንግ ኤንድ ታይም እንዳልኳችሁ በጀርመንኛ ዛይኑን ሳይት ብሎ የጻፈው ሶ ይሄ መጽሐፍ ነው የያዘው እና ይሄ መጽሐፍ ግን ኢንኮምፕሊት ነው የኔ ሳይሆን ሃይድገር ራሱ አልጨረሰውም እና ሶ ይሄ መጽሐፍ ሁለት ፓርት ነው እንዲኖረው የሚጠበቀው። ሶ ከሁለቱ ፓርት የመጀመሪያው ፓርት ሁለት ዲቪዥን አለ፣ ዲቪዥን 1 እና ዲቪዥን 2። ዲቪዥን 1 በአብዛኛው ፌኖሜኖሎጂካል ኤሌመንቶች የያዘ ነው። ዲቪዥን 2 ደግሞ ሃይድገር የማይወደውን ስያሜ የሚያሰጠው ኤግዚስተንሻል የሆነውን ኤሌመንት የያዘው ነው። ሃይድገር ባይ ዘ ወይ ኤግዚስተንሻል መባል በጭራሽ አይወድም፣ ኤግዚስተንሻሊስት መባል አይወድም። ከነሳርትር ራሱን በተቻለ መጠን ማራቅ ይፈልጋል። ግን የኤግዚስተንሻሊስት ኤሌመንቱ ዲቪዥን 2 ላይ ነው የምናገኘው። ለዛሬ ከጊዜም አንጻር ከዲቪዥን 2 የምናነሳቸው ሁለት ቶፒኮች ዴዝ እና ኦተንቲክ ኢንኦተንቲክ የሚለውን ዲስቲንክሽን ከዛ ከሁለተኛው ዲቪዥን ላይ ነው። ግን ለዛ መሰረት የሚሆነው አናሊሲስ ዲቪዥን 1 ላይ የምናገኘው ቅድም የነገርኳችሁ who is ዳዛይን፣ ዳዛይንስ ሞድስ ኦፍ ዲስክሎዥር እና ስለ ኬር የሚያወራውን ፓርት ዲቪዥን 1 ላይ የምናገኘው ይሆናል ማለት ነው። ሶ who is ዳዛይን የሚለው ጥያቄ እንመልስ። ሶስት ሃይድገር ኤግዚስተንሻልስ የሚላቸውን ባህሪዎች ይሰጠናል። ዳዛይንን ለመረዳት ማን ነው ምንድን ነው የሚለውን ለማወቅ መጀመሪያ ኤግዚስተንሻል ማለት ምንድን ነው ስንል ሃይድገር ኤግዚስተንሻል የሚለው ቃል ትርጉሙ ዳዛይንን ዳዛይን ያደረጉት ነገሮች ማለት ነው። ከነሱ ውጪ ዳዛይንን ልናስበው የማንችለው የዳዛይን ምንነትና ማንነት መገለጫ ናቸው ኤግዚስተንሻል ናቸው። ብዙ ናቸው ኤግዚስተንሻሎቹ። ከነሱ ውስጥ ሁሉንም አብዛኞቹ እናነሳቸዋለን። ግን አሁን መጀመሪያ ላይ የምናያቸው who is ዳዛይን የሚለውን የሚነግሩን ሶስት ኳሊቲዎች አሉ። የመጀመሪያው ዳዛይንን ሲገልጸው ሃይድገር ዳዛይን is a being in the world ይላል። አሁን being in the world የምትለው ቃል የምትጻፈው በሃይፈን ነው። being ካፒታል ቢ EING ሃይፈን ኢን ሃይፈን ዘ ሃይፈን ወርልድ ሶ ቢንግ ኢን ዘ ወርልድ ሶ ዳዛይን ቢንግ ኢን ዘ ወርልድ ነው።
አሁን ቢንግ ኢን ዘ ወርልድ ነው የሚለው ቃል ዋናው ትርጉሙ የሚያጠነጥነው ኢን የምትለዋ ፕሪፖዚሽን ላይ ነው። ኢን የምትለዋ ፕሮፖዚሽን የዳዛይንን ቢንግ ኢን ዘ ወርልድነት ለመረዳት ያችን ኢን መረዳት ያስፈልጋል። ሃይድገር ሁለት አይነት ኢን አለ ይለናል። ሁለት አይነት ኢን አለ። አንደኛው ኢን ሎኬሽንን የሚነግር ኢን ነው። ስለዚህ ደውለን ጓደኛችንን የት ነህ ስንለው ግቢ ውስጥ ነኝ፣ ዩኒቨርሲቲ ካምፓስ ነኝ ይለናል። አሁን ካምፓስ ነኝ ስለ አይ አም ኢን ዘ ካምፓስ። ኢን እዚህ ጋር የምትነግረን ምንድነው? ሰውየው ያለበትን ሎኬሽን ነው። ሌላ ጓደኛችንን ደግሞ ምን ሊለን ይችላል? መጥቶ አይ አም ኢን ላቭ ሊለን ይችላል። አሁን አንድ ሰው አይ አም ኢን ላቭ ሲለን ላቭ የሚባል የሆነ ቦታ ውስጥ ነኝ እያለን አይደለም። ኢን የምትለዋ ቃል እዚህ ጋር ሎኬሽናል ሳይሆን ኤግዚስተንሻል፣ እሱ ያለበትን ሁኔታ ነው የሚነግረን እንጂ ያለበትን ቦታ አይደለም። ስለዚህ ቱ ቢ ኢን ላቭ የሚለው የኢን ሴንስ ነው። አሁን እዚህ ጋር ቢንግ ኢን ዘ ወርልድ የሚለው አሁን እዚህ ጋር ቶሎ አእምሯችን ላይ ሊመጣ የሚችለው ሰው ዴካርት ነው። ፕሮባብሊ አያይዘን ሌሎችንም እስከ ካንት ድረስ ልናስባቸው እንችላለን። ዴካርት ምንድነው ያለው? ሜዲቴሽኑን ሲጀምር ምንድነው ያደረገው? እስከ ዛሬ እውነት ነው ብዬ የተቀበልኩት ሁሉ በመጠራጠር ጀመርኩ አለ። ከዛ ፕሩፍ ማድረግ ሲጀምር መጀመሪያ ፕሩፍ ያደረገው ምንድነው? ሬስ ኮጊታንስ የሚለው ቲንኪንግ አለ ለምሳሌ ቆይ ገና እሱ ላይ አልደረስኩም አቸኩል ይለኛል። ሌሎች ሰዎች አሉ፣ አይ ቆይ ገና መኖራቸው አልተረጋገጠም። ጓዳ እየተንጎዳጎደች ያለችው ሰራተኛ ሻይ ልታቀብለኝ እየሞከረች ያለችው አለች የለችም፣ ገና አልተረጋገጠም። እሱ አሁን እርግጠኛ የሆንኩት ምንድነው? እኔ የሆነ የሚያስብ ነገር አለ፣ ኢቭን እጅና እግር እንዳለኝ ገና እርግጠኛ አይደለሁም ነው ዴካርት የሚለን የመጀመሪያው ቀን ላይ ፈርስት ሜዲቴሽን ላይ እሱን ነው የሚነግረን። ስለዚህ ምንድነው የሚያደርገው? እንደ ዴካርት አባባል ቲንኩ አለ፣ ከዛ ምን ይሆናል ማለት ነው? ኤክስተርናል ወርልድ ውስጥ ይገባል። አሁን ሃይድገር ራሱን የሚያስበው ዴካርት ራሱን የሚያስበው ዓለም ውስጥ እንደሚገባ ነው። ስለዚህ የእሱ አንደርስታንዲንግ ኦፍ ኢን እቺ ፕሪፖዚሽኗ ኢን የምትባለው ፕሪፖዚሽን የሎኬሽናል ነች ማለት ነው። ሃይድገር ትልቁ ችግሩ ከዚህ ጋር ከነ ዴካርት ጋር ያለው ጠብ በጣም ብዙ ነው፣ ግን አንዱ ጠቡ ከዚህ ሎኬሽናል አንደርስታንዲንግ ኦፍ ቱ ቢ ኢን ዘ ወርልድ የሚለው ነው። እኛ ዓለም ውስጥ ያለነው በሎኬሽናል በሆነ መልኩ በፖዚሽናል መልኩ ትምህርት ቤት እንዳለሁት አይደለም። ዓለም ውስጥ ያለሁት ፍቅር ውስጥ እንዳለሁት ነው። ፍቅር ይዞኛል ስል ፍቅር እዚህ ጨምድዶኛል ማለት አይደለም። ወይም እንዳለው ፍቅር ይዞኛል ስል ወይ ፍቅር ውስጥ ነኝ ስል እንዳለው ገብቼበታለሁ። ይሄ ሃይላንድ እዚህ ጠረጴዛ ላይ ባለው መልኩ አይደለም። ግን በምን መልኩ ነው እኛ ያለነው? ሁል ጊዜ ዳዛይን ራሱ ዳዛይን የሚሆነው በወርልድ ውስጥ ነው። ዳዛይን ሆኜ ወይም ቲንክ ሆኜ ከዛ ዓለም ውስጥ አልገባም። ምንድነው የሚለው? አይ ስታርት ዊዝ ኢት ነው የሚለው። ዊዛውት ወርልድ ዳዛይን የለም። ስለዚህ ዳዛይንን ከወርልዱ ልንነጥለው አንችልም። ቢንግ ኢን ዘ ወርልድ የሚለው አስተሳሰብ በዛ ወይም ደግሞ የበለጠ እንግሊዘኛ ቃላቶችን ብንጠቀም ኢንቮልቭመንት፣ ለምሳሌ በነገሮች ውስጥ ኢንቮልቭድ መሆን ዛትስ ቢንግ ኢን ዘ ወርልድ ያ ነው ሴንሱ ማለት ነው። ስለዚህ ቢንግ ኢን ዘ ወርልድ የሚለው በዛ መልክ ነው የሚገልጸው። ሌላው ከዚሁ ከቢንግ ኢን ዘ ወርልድ ውስጥ ሳንወጣ ከዳዛይን ሌሎች ነገሮች አሉ እዚህ ጋር። አንዱ ወርልዳችንንም የበለጠ ለመረዳት የሚያስችለን ኢንቲቲስ አሉ። ባለፈው እንዳነሳውላችሁ ዳዛይን አንድ ስሞል ቢንግ ነው፣ ግን ሌሎችም ቢንጎች አሉ። ጠረጴዛ አለ፣ ወንበር አለ፣ ብዙ ነገሮች አሉ። ከነዚህ ቢንጎች ጋር ምን አይነት ሪሌሽን ያለን፣ ኢንካውንተራችን ምን ይመስላል የሚለውን ስናይ አሁንም ወደ ዴካርት ነው የምንመለሰው። ወደ ዴካርት ስንመለስ ከኤክስተርናል ወርልድ ጋር ያለን ሪሌሽንሺፕ የሰብጀክት ኦብጀክት ሪሌሽን ነው። እኔ አለው ጠረጴዛውን አየዋለሁ፣ አጠናዋለሁ፣ ሳይዝ አለው፣ ሼፕ አለው። ዴካርት ብቻ ሳይሆን ኢምፒሪሲስቶቹም እነ ሎክም ጭምር። ሎክ ባለፈው አንስቼላችሁ ነበረ። ሪፕሬዘንታቲቭ ሪያሊዝሙ ላይ የሚለን ምንድነው? ሎክ ይህንን ጠረጴዛ መረዳት ማወቅ ማለት ጠረጴዛውን በማየት አእምሮ ውስጥ የጠረጴዛውን ፒክቸር
መያዝ ማለት ነው። በዛ ፒክቸር አማካይነት ነው። ስለዚህ አእምሯችን ዳይሬክትሊ ሪሌት የሚያደርገው ውስጡ ካሉ ነገሮች ጋር ብቻ ነው። ስለዚህ ኢን አዘር ወርድስ ማይንዳችን ክሎዝድ ነው። ሁሰርልም ይሄንን ተችቶታል። ግን ሁሰርል የተቸው ምኑን ነው? አእምሯችን ፐብሊክ ነው በባህሪው ክሎዝድ ሳይሆን ኢንቴንሽናሊቲ አለው ብሎ ነው እንጂ ሰብጀክት ኦብጀክት ሪሌሽኑ ግን ሁሰርል አልተወው። ሰብጀክት ኦብጀክት ሪሌሽኑ ዳይኮቶሚው እስከ ሁሰርል ድረስ ቀጥሏል። ሃይድገር ግን የሚለው ከነገሮች ጋር ያለን ፕራይመሪ ሪሌሽንሺፕ የሰብጀክት ኦብጀክት ሪሌሽንሺፕ አይደለም። ፕራይመሪ ሪሌሽንሺፓችን የኢኩፕመንት ነው ይላል። ኢኩፕመንት ጠረጴዛውን የሚሰጣቸው ብዙ ኤግዛምፕሎች አሉ። ደስ የሚለው ሃይድገር ቀላል ምሳሌዎች መስጠት ይችልበታል። ለምሳሌ በጣም የሚወደው ኤግዛምፕል የመዶሻውን ኤግዛምፕል። አናጺው ወይም መዶሻውን የሚጠቀመው ሰውዬ መዶሻውን በሚስማር ከመምታቱ በፊት መዶሻው አለ የለም፣ መዶሻው መኖሩን አምኛለሁ፣ መዶሻው ሳይዙ እንዲህ ነው፣ ከለሩ እንዲህ ነው ብሎ አጥንቶ ሲጨርስ አይደለም የሚጠቀምበት። ዳዛይን ያ ሰውዬ ከመዶሻው ጋር ያለው ሪሌሽንሺፕ ፕራይመርሊ የመጠቀም ሪሌሽንሺፕ፣ የኢኩፕመንት ሪሌሽንሺፕ። ስለዚህ ምንድነው የሚያደርገው? መዶሻውን አንስቶ ሚስማር ይመታበታል። ክፍል ውስጥ ስንገባ በሩ ዝግ ከሆነ እንትኑን አናጠናው። እምነት አለ አይ ቢሊቭ ኢት ኤግዚስትስ ኢት ሃዝ ዚስ ካር ምናምን አይነት እነ ዴካርት እና እነ ካንት የሚሉት አይነት ፕሮሰስ ውስጥ አንገባም። ሪፍሌክቲቭ ፕሮሰስ ውስጥ ምንድነው የምናደርገው? በሩን ከፍተን እንገባ። ከበሩ ጋር ያለን ሪሌሽንሺፕ ፕራይመርሊ የኢንጌጅመንት ነው ማለት ነው፣ ኢንቮልቭመንት ነው ከነሱ ጋር ያለን። ይሄ ባህሪ የነገሮች ባህሪ ወይም የነገሮች ቢንግ ምን እንደሆነ ይነግረናል። ሬዲነስ ቱ ሃንድ፣ ሌላው የሃይድገር የተፈጠረ ቃል ሬዲነስ ሃይፈን ቱ ቲኦ ሃይፈን ሃንድ። ሬዲነስ ቱ ሃንድ የነገሮች ቢንግ ነው። እዚህ ዓለም ላይ ያሉ ነገሮች በሙሉ ቢንጋቸው ሬዲነስ ቱ ሃንድ ነው እንጂ ሳይዝ እና ሼፕ ወይም እነ ዴካርት የሰጧቸው አይነት ካራክተር አይደለም ነው። ስለዚህ ይሄ ፕራይመሪ የሆነው የነገሮቹ መገለጫ ነው። ነገር ግን ይሄ ብቸኛው አይደለም። ለምሳሌ በሩን ልከፍተው ስል አልከፈት ሊለኝ ይችላል። አሁን አልከፈት ሲለኝ ምን ሆናለሁ? አሁን ከእጀታው ጋር ለእጀታው ትኩረት እሰጣለሁ። ምን ሆኖ ነው ብዬ ማየት እጀምራለሁ። አሁን ምን ሆኗል? ዲስፈንክሽናል ሆኗል። ስለዚህ ይሄንን ማንነቱን ደግሞ አንሬዲነስ ቱ ሃንድ ይለዋል ሃይድገር። አንሬዲነስ ቱ ሃንድ ይሄ ምንድን ነው የሚያሳየን? ነገሮቹ የሚጠበቅባቸውን ነገር ማድረግ ሲያቅታቸው መዶሻውን ሊመታበት ሲል እንትኑ በሮ ቢወልቅ መምቻው አሁን ስለ መዶሻው ምን ሆኖ ነው ብሎ ማየት ይጀምራል። ምን ይሆናል ማለት ነው? ዳዛይን ፕሮብለም ሶልቨር ይሆናል። በዚህ ስቴጅ ላይ ፕራይመሪ ወይም ፕራይሞርዲያል የሆነው ኤግዚስታንሳችን የኛ አክሽን ነው፣ ዩዝ ነው። ግን ሰከንደሪው ፕሮብለም ሶልቨር እንሆናለን። ግን ይሄ ብቻ አይደለም። ሶስተኛው እነ ዴካርት ሳይንቲስቶቹ የሚያወሩት ስቴጅ ደግሞ አለ። ያንን ደግሞ ፕሬሰንስ አት ሃንድ ይለዋል። ሌላው የሃይድገር የተፈጠረ ቃል ፕሬሰንስ ሃይፈን አት ሃይፈን ሃንድ። ፕሬሰንስ አት ሃንድ አሁን እነ ዴካርት የሚያወሩት ጉዳይ ነው። ነገሩን ስናየው ኦኬ፣ ጠረጴዛው አራት ማዕዘን ነው፣ ቀለሙ እንደዚህ አይነት ነው። ብዙ ጊዜ እነዚህ ነገሮች ሳይንቲፊክ የሆነ ኢምፓክት አላቸው። ሃይድገር ጥቅማቸውን እየካደ አይደለም። የዚህ አይነት የሰብጀክት ኦብጀክት ሪሌሽኑ አስፈላጊነት እየካደ አይደለም። ግን እያለ ያለው ምንድነው? ፕራይመርሊ ግን የሰዎችን የምድር ላይ ቆይታ አይገልጽም ነው። ፕራይሞርዲያል የሆነው የኛ እዚህ ምድር ላይ ያለን ኤግዚስተንስ የኢንቮልቭመንት ነው እንጂ የሰብጀክት ኦብጀክት አይደለም፣ የማጥናትና የመመራመር አይደለም። እሱ የሚያስፈልግበት ስቴጅ አለ። ስለዚህ እነ ዴካርት እነ ካንት እያወሩ ያሉት ከእውነተኛው ህልውናችን 3 እጥፍ ስለራቀ ነገር ነው ማለት ነው። ሬዲነስ ቱ ሃንድ አለ፣ አንሬዲነስ ቱ ሃንድ አለ። ከዛ እነሱ የሚያወሩት ፕሬሰንስ አት ሃንድ የሚለው አለ። ስለዚህ ትክክለኛው ማንነታቸው ይሄ ነው። ስለዚህ ወርልድ የሚለው ይሄንን ነው። እዚህ ውስጥ ነው እኛ ኢንቮልቭድ ነን የሚለው። ስለዚህ ለምሳሌ እኔ አም ቢንግ ኢን ዘ ወርልድ ስል አሁን ለምሳሌ እያወራው ነው፣ ጠረጴዛውን እጠቀመዋለሁ፣ ደብተሩን እጠቀመዋለሁ። እነዚህ ዘ ቶታሊቲ ኦፍ ኢኩፕመንትስ ሃይድገር በራሱ ቋንቋ ሲግኒፊካንስ ይላቸዋል። እነዚህ ዘ ቶታሊቲ ኦፍ ኢኩፕመንትስ ነው ወርልድ የሚለው። ይህንን ለማስረዳት አንድ ምሳሌ እንትን ለማለት ሞከርኩኝ የበለጠ ግራ እንዲገባን እና ከዛ ያው ለመረዳት እንድንችል ይህንን ምሳሌ እንየው። የሃይድገርን ግራ እንዲገባን ያልኩት ለምንድነው? የሃይድገርን የፈጠራቸውን ቃላቶችን በዛው እንድታዩቸው ነው።
እኔ ለምሳሌ አልኩኝ ለራሴ ቁጭ ብዬ ይሄንን እያልኩኝ በላፕቶፔ እየሰራው ነው። አሁን በላፕቶፔ እየሰራው መሆኔ ላፕቶፑ ዊዝ ዊች ነው። ላፕቶፑ ዊዝ ዊች ነው። ዊዝ ዊች ላፕቶፑ ላይ የምሰራው ደግሞ ቢሮዬ ውስጥ ሆኜ ነው። ሶ ቢሮዬ ደግሞ ኢን ዊች ነው። ኢን አይኤን ሃይፈን ዊች ሶ ያረኩ ያለሁት ደግሞ ኢን ኦርደር ቱ ራይት ዘ ኢምፕሊኬሽን ኦፍ አርቲፊሻል ኢንቴሊጀንስ ኦን ፊሎሶፊ ነው። ይሄ ደግሞ ምንድነው የኔ ኢን ኦርደር ቱ ዊች ነው። ኢን ኦርደር ቱ ዊች ከዛ ደግሞ የጻፍኩ ያለሁት ደግሞ በቀጣይ በሚዘጋጀው ኮንፈረንስ ላይ ለማቅረብ ነው። ይሄ ደግሞ የኔ ቱዋርድስ ዊቼ ነው። ከዛ ደግሞ ይሄንን ለማቅረብ የምሞክረውና የምጽፈው ደግሞ ለምንድነው አካዳሚሻን ስለሆንኩ አስተማሪ ስለሆንኩ ነው። ይሄ አስተማሪነቴ አካዳሚሻኔ ደግሞ የኔ ፎር ዘ ሴክ ኦፍ ዊቼ ነው። አሁን ኢን ዊች አለ፣ ዊዝ ዊች አለ፣ ቱዋርድስ ዊች አለ፣ ኢን ኦርደር ቱ ዊች አለ፣ ፎር ዘ ሴክ ኦፍ ዊች አለ። አሁን እኔ ከነዚህ ነገሮች ጋር ሁሉ ኢንቮልቭድ ነኝ። እነዚህ በዙሪያ ያሉ እነዚህ ፎር ዘ ሴክ ኦፍ ዊች ቱዋርድስ ሁሉ ምንድን ናቸው? የኔ ወርልድ ናቸው። አሁን ከነሱ ጋር ያለኝ ሪሌሽንሺፕ እነ ዴካርት እንደሚሉት የምርምርና የጥናት ሳይሆን አክሽን ነው። ኢንቮልቭድ ነኝ ከነሱ ጋር። ስለዚህ በተለይ ፎር ዘ ሴክ ኦፍ ዊች የሚለውን ሳይድገር በጣም ወሳኝ ነው ይላል። እያንዳንዱ የዳዛይን ኢንቮልቭመንት እና አክቲቪቲ ማሰሪያው መገለጫው ይሄ ፎር ዘ ሴክ ኦፍ ዊች ነው። የምናረጋቸው ነገሮች ሁሉ የምናረግበት ጀስቲፊኬሽን አለው። ስለዚህ ይሄንን ቢንግ ኢን ዘ ወርልድ ብሎ ይጠራዋል። ሁላችንም ኢቭን ዌን ዊ አር አት ሬስት ተኝተን ባለንበት ሁኔታ ወይም እስቲ ዛሬ ልቦዝን ብለን ራሱ ቁጭ ባለበት ጊዜ we are involved። ልብስ ለብሰናል፣ ሶፋ ላይ የተቀመጥነው ሶ ኤቭሪቲንግ እኛ የሰው ልጅ ኢንቮልቭድ አለመሆን አይችልም ዓለም ውስጥ ማለት ምን ማለት ነው? የሰው ልጅ ከወርልድ ውጪ ሊሆን አይችልም። እነ ዴካርት እንዳሉት ውጪ ሆኖ ከዛ ወርልድ ውስጥ ግብት ሊል አይችልም። ምክንያቱም ዴካርት ወንበሩ ላይ ቁጭ ብሎ የሚሰራው ስራ ሁሉ የሚያሳየው ምንድነው? ኢዝ ቢንግ ኢን ዘ ወርልድ መሆኑን ነው የሚያሳየው። ስለዚህ ቢንግ ኢን ዘ ወርልድ ማለት ሁላችንም ሁል ጊዜ ኢንቮልቭድ መሆናችን ነው፣ በሆነ ፕሮጀክት ውስጥ መሆናችን ነው። ኢቭን ዌን ዊ አር ስሊፕ ኢቭን ዌን ዊ አር አት ሬስት ዋቴቨር ማለት ነው። ስለዚህ የመጀመሪያው የዳዛይን ኤግዚስተንሻል ይሄ ነው፣ ቢንግ ኢን ዘ ወርልድ። ከካርቴዥያን ትራዲሽን ኮምፕሊትሊ የተለየ ነው። ሁለተኛው ከዚሁ ጋር የተያያዘው ሁለተኛው የዳዛይን ኤግዚስተንሻል ቢንግ ዊዝ ነው። በጀርመንኛ ሚት ዛይን ይለዋል። ሚት ዛይን ዊዝ ቢንግ ዊዝ ሶ ቢንግ ዊዝ የሚለው ደግሞ የሚነግረን ምንድነው? በዙሪያችን የምናገኘው ኢኩፕመንቶችን ብቻ ሳይሆን ባይዘው ኢኩፕመንት የሚለውን በአማርኛ ዝም ብዬ ሴንሲስት አይስት አላውቅም በምን መለየት እንችላለን? በነገርና በእቃ መሀል ያለው ልዩነት ምንድን ነው? እቃ ስንል ሁል ጊዜ እቃው የሆነ ነገር ማረጊያ መሆኑን ይነግረናል። ስለዚህ አሁን ሃይድገር እያለን ያለው እነ ዴካርት እንደሚሉት ነገር አይደሉም፣ እነዚህ እቃ ናቸው። ማለትም they are engaged, they are involved, they are for የሆነ ፐርፐዝ ናቸው ነው። ያንን ነው። ሁለተኛው ቢንግ ዊዝ ላይ ስንመጣ ግን ዓለም ላይ የምናገኘው እቃ ብቻ ሳይሆን ሌሎች ዳዛይኖችም አሉ። ይሄ እንግዲህ እነ ዴካርት አዘር ማይንድስ ብለው የተጨነቁበት ጉዳይ ነው። ሃይድገር ዳዛይንን እንደ ማይንድ አያየው፣ ሌሎች ዳዛይኖችን እንደ አዘር ማይንድስ አያያቸው። ምክንያቱም ልክ ከእቃ ጋር ያለኝ ኢንቮልቭድ እንደሆነ ሁሉ ከሰዎች ጋር ያለኝ ከሌሎች ዳዛይኖች ጋር ያለኝ ሪሌሽንሺፕ ተመሳሳይ ነው። ዳዛይን ቢንግ ዊዝ ነው ሲል ልክ ቢንግ ኢን ዘ ወርልድ ላይ ዓለም የሌለው ዳዛይን እንደሌለ ሁሉ ከሌላ ዳዛይን ጋር ያልሆነ ዳዛይን የለም። ዳዛይን መሆን ማለት ከሌሎች ጋር መሆን ማለት ኢቭን ብቻዬን ደሴት ውስጥ ስትራንድድ ሆኜ መርከብ ተገልብጦብኝ ሰው በሌለበት ሁኔታ ውስጥ ሆኜ ራሱ እኔ ቢንግ ዊዝ ነኝ። ሃይድገር ቢንግ ኤንድ ታይም ላይ ምንድን ነው የሚለው? ቢንግ ዊዝ ለመሆን ፊዚካሊ ሌላ ዳዛይን አጠገቤ መኖር የለበትም ይላል። ቢንግ ዊዝ ኤግዚስተንሻል ኳሊቲ ነው እንጂ ፊዚካል ኳሊቲ አይደለም። ማለት ምን ማለት ነው? ሌሎች ሰዎች መኖራቸውን የሚያሳየኝ የኔ ማንነት ነው። ስለዚህ ደሴት ውስጥ ራሱ ስትራንድድ ሆኜ ባለውበት ሁኔታ ልብስ ለብሻለሁ። ይሄን ልብስ የሰፋ የሆነ ሰውዬ አለ፣ ይሄን ጫማ የሰራ የሆነ ሰውዬ አለ። ቢንግ ዊዝ መሆኔ
አሁን ከዚህ ጋር ጀምረና ኢንተርሰብጀክቲቭ ሪሌሽን ላይ አሁን ለምሳሌ ብዙ ጊዜ የሚነሳው ኢሹ ከሌሎች ጋር ያለን ሪሌሽንሺፕ ምን መምሰል አለበት ሲባል አንዳንድ ሰዎች ኢምፓቲ ይላሉ። ለምሳሌ ኢምፓቲ በባህሪያችን ውስጥ አለ። ስለዚህ ለሌሎች ለማድረግና ለሌሎች ኮንሰርንድ ለመሆን ኢምፓቲ የሚባለው ኳሊቲ ያስፈልገኛል። ሃይድገር ግን የሚለው ኢምፓቲ የሚባለው ኳሊቲ ራሱ ሴንስ ሊሰጥ የቻለው እኔ ቢንግ ዊዝ ስለሆንኩ ነው። ሶ ኦሪጂናሊ ስለዚህ እኔ ዳዛይን ሆኜ ከዛ ከሌሎች ሰዎች ጋር አልደራጅም። አይ ስታርት ዊዝ አዘር ዳዛይንስ። ልክ ቢንግ ኢን ዘ ወርልድ ከኔ እንደማይነጠለው ሁሉ ሌሎች ዳዛይንም የኔ አካል ናቸው። አሁን ከሌሎች ጋር አብሮ መኖር የሚባለው ኮንሰፕት እንደ ፕሮብለም እንዳይታየን የሚያደርገው ሃይድገር ምን በማለት ነው? የኛው አካል ናቸው ሌሎች ነው። ሶ ዳዛይን ብቻውን ዳዛይን ሊሆን አይችልም። ዳዛይን ኢዝ ኦልዌይስ ቢንግ ዊዝ ይለናል። ስለዚህ ይሄ ሁለተኛው የዳዛይን መገለጫ ነው። ሶስተኛው ፎሊንግ ኢን ዊዝ ዘ ዋን ይለዋል። እንግዲህ ይሄ ሃይፈን ያው እንዳትረሱ ፎሊንግ ሃይፈን ኢን ሃይፈን ዊዝ ሃይፈን ዘ ሃይፈን ኖ ዘዋን አንድ ላይ ነው። ወይም አንዳንዶቹ እዚህ ጋር እነ ጆን ስታምቦ ዘይ ብሎ የተረጎመዋል። ፎሊንግ ኢን ዊዝ ዘ ዘይ። አንዳንዶች ደግሞ ፎሊንግ ኢን ዊዝ ዘ ዋን ይሉታል። አንዳንዶች ዊዝ ኤኒዋን ይሉታል። ሶ ይሄ ጀርመንኛው ዳስማን ነው የሚለው በጀርመንኛ ዳስማን። ዳስ አርቲክል ነው። ማን የሚለው ሰው ማለት ወንድ ማለት ምናምን ሳይሆን ይሄ ሶስተኛ ወገን በአማርኛ የበለጠ የሚገልጽልን አንድ እንትን አለ፣ ሀሳቡን የሚገልጽልን ወደ እሱ እመጣለሁ። ስለዚህ ሶስተኛው ባህሪ ምንድን ነው? ዳዛይን ኢዝ ኤ ፎሊንግ ኢን ዊዝ ዘ ዘይ። ምን ማለት ነው? እዚህ ጋር ዳዛይን ምንድን ነው? ሶስተኛ ባህሪው እኔ ከምናገር ራሱ ሃይድገር ይናገር። አንዲት መስመር አለች፣ ግን ተመልሰን ወደዚህ ኮቴሽን እንመጣበታለን። ምን ይላል ሃይድገር እዚህ ጋር? ኤቭሪዋን ኢዝ ዘ አዘር ኤንድ ኖ ዋን ኢዝ ሂምሰልፍ። ኤቭሪዋን ኢዝ ዘ አዘር ኖ ዋን ኢዝ ሂምሰልፍ ሲለን ምንድን ነው እያለን ያለው? የዳዛይን አንዱ ወርልድ ውስጥ መሆኑ ከሌሎች ዳዛይኖች ጋር ከመሆኑ በተጨማሪ ዳዛይን የሚያደርገው በወርልድ ኦፍ አዘርስ ውስጥ መኖሩ ነው። ፎሊንግ ኢን ዊዝ ዘ ዋን ወይም ዊዝ ዘ ዘይ ማለት የምናረገው የምንኖረው እንደሚኖረው ነው። የምናረገው የሚደረገውን ነገር ነው። ብዙ ጊዜ አንዳንድ ሰዎች ስለ መንጋነት ሲወራ እኔስ ከመንጋው ጋር እንደሚሄድ የሚያስጠላኝ ነገር የለም የሚሉ ሰዎች አሉ፣ ወይም መንጋውን የሚተቹ ሰዎች አሉ። ሃይድገር እያለን ያለው ሰው መሆን በራሱ መንጋ መሆን ነው። ለምሳሌ ወጣቶች ብዙ ጊዜ ወጣቶች ላይ እናየዋለን። ይሄን ኧረ እኔ ከእንትኑ ጋር እኔ ራሴን በራሴ በመረጥኩትና በፈቀድኩት መንገድ የሚሄድ ሰው ነኝ። ኦኬ ጥሩ ነው። እሺ ሃይድገር ምን ብሎ ነው የሚጠይቀው እንደዚህ አይነት ሰው? እስቲ ለምሳሌ ቀላል ኤግዛምፕል ኢዝ ብለህ ጻፍልኝ እንለዋለን። ኢዝን አይኤስ ብሎ ይጽፋል። ከዛ ውጪ ሌላ ነገር ብሎ መጻፍ ኦኤስ ብሎ ከጻፈ ምን እንለዋለን? አይ ተሳስተሃል፣ አስተካክላል። ለምን እንደዚህ አይጻፍም? ኦኬ ማን ነው እንደዚህ የሚጽፈው? ለቅሶ ቤት ስንሄድ ሲወጣ ምን ተብሎ ነው የሚወጣው የሚሉ ሰዎች አጋጥሟቸው ያውቃሉ? እኔም ብያለሁ። ቤተሰቦቹ ምንድን ነው የሚባለው? ማን የሚለው ነው እየጠየቅን ያለ ነው። ሰዎች የሚሉት የትኞቹ ሰዎች? ስፔሲፊካሊ እነዛ ሰዎች ራሱ ያልካቸው ብትጠይቃቸው እነሱ ራሳቸው እንደዚህ ነው የሚባለው ነው የሚሉ። እኛ እንዲህ ነው የምንለው ሳይሆን እንዲህ ነው የሚባለው። እነሱ ማን ነው እንዲህ የሚለው ብትላቸው እነሱም አሁን እንዳልከው እነ እንትና ይለዋል። እነ እንትናን ብትጠይቃቸው ማን ነው እንዲህ ያለው? እንደዚህ ነው የሚባለው። እኛ ሲጀመርም ጀምሮ እንዲህ ሲሉ ነው የምናውቀው። አሁን ሃይድገር እያለን ያለው ምንድነው? የምናረገው እንደሚደረገው ነው፣ የምንበላው እንደሚበላው ነው። ሰው መሆን ማለት በራሱ እንደ ሌሎች መሆን ማለት ይሄ ዘይ ምንድነው? አሁን ኤቭሪዋን ኢዝ ዘ አዘር ኤንድ ኖ ዋን ኢዝ ሂምሰልፍ ሲለን ኤቭሪዋን ኢዝ አ ዘይ ነው የሚለን። አሁን ይቀጥልልናል። ይሄንን ዘይ ሲቀጥልልን ምን ይላል? ዘዘይ ይላል። ዘዘይ which supplies the answer to the who of everyday design
ዳዛይን ማን ነው ለሚለው መልሱን የሚሰጠን ዘይ ነው። which supplies the answer to the who of everyday Dasein is the nobody. The they which supplies the answer to the who of everyday Dasein is the nobody to whom every Dasein has always surrendered itself in its being among one another. So አሁን ይሄ ዘይ ስፔሲፊካሊ እናንተና አይደሉም። እኔም እዛው ዘይ ውስጥ አለሁኝ፣ ግን ራሴን ከነዛ ዘይ ለይቼ ማውራት እችላለሁ። ግን እኔ ማን ነኝ? እኔ ዘይ ነኝ። እያንዳንዱ ሰው ዘይ ነው። እያንዳንዱ ሰው ዘይ ከሆነ እነማን ናቸው ዘዮቹ? ዘዮቹ እኛው ነን። አሁን ኢቨን ይላል ሃይድገር ከመንጋው ስንሮጥ ራሱ ከመንጋው ስንሸሽ ራሱ የምንሸሸው እንደሚሸሸው ነው። ምንም ነገር ቢሆን ከዘይ ማምለጥ አንችልም። በቃ ማቅ ስለዚህ አሁን እዚህ ጋር ሃይድገር እያወራልን ያለው ምንድነው? በኋላ ኦተንቲክ እና ኦተንቲክ ላይ እመጣለሁ ብያቸዋለሁ። ትክክለኛ የሰው ልጅ ኤግዚስተንስ እና የተሳሳተ አሁን እሱ አይደለም። ይሄኛው ትክክለኛውም ስህተተኛውም አይደለም። ይሄ ያለው ነገር ምንድነው? አንዲፈረንሺየትድ የሆነ ስህተትም አይደል ልክም አይደል። this is the way it is። ሁላችንም እዛ ውስጥ ነው ያለነው። ስለዚህ ሁላችንም የምንኖረው እንደሚኖረው ነው። ስለዚህ ይሄኛው ሶስተኛው የዳዛይን መገለጫው ነው። falling in with the one ከዚህ መሸሽ አንችልም ነው የሚለው። እነዚህ ሶስቱን who is Dasein የሚለውን ይነግሩናል። ኤግዚስተንሻሎቹ እንዳልኳችሁ አሁን በቀጣይነት የምናየው ሶስተኛው ግን ኤክሰፕሽኖችን ምን አይነት ኤክሰፕሽን ሰዎች ለምሳሌ ካልቸራል ሬቮሉሽን ያሉት ሰዎች ወይ እንደዚህ ወደ ትራንስፎርማቲቭ የሆነ እነሱ ሰዎች ለምሳሌ አብዮት የሚያስነሳው ሰውዬ አብዮት የሚያስነሳው አብዮት እንደሚነሳው ማለት ምን ያ ኦፍ ኮርስ ሃይድገር እያለ ያለው ምንድነው? ሃይድገር እያለ ያለው ምንድነው? ለምሳሌ ቀላል ምሳሌ ልስጣችሁ። ዶክተር አብይ የመጣ ጊዜ ብዙ ሰው አድናቆት ይሰጣል። ዳር ቆሞ ደግሞ የሚያሽሟጥቀዋል እኛ እንደመንጋው። አሁን ሃይድገር የሚለው ምንድነው? ሁለት ዘይ አለ እዚህ ጋር። ወደ ዶክተር አብይ የሚሮጥ ዘይ አለ፣ ከዶክተር አብይ የሚሮጥ ዘይ አለ። ዞሮ ሁለታችሁም ዘይ ነው። አፍተሮ እሱም ዘይ ነው። ዘይነቱ ምን መሰለህ? አሁን ኖርማሊ ምን መሰለህ? ዶክተር አብይ የሚለብሰው ሰው እንደሚለብሰው፣ ዶክተር አብይ የሚንቀሳቀሰው ሰው እንደሚንቀሳቀስ፣ ማንኛውም ሰው ኤቭሪዋን ኢዝ ዘ አዘር ማለት ከዘዋን ልንወጣ አንችልም ማለት ምን ማለት ነው? መውጣት ማለት ሰው መሆን ማቆም ማለት ነው። which is impossible። ስለዚህ falling in with the one is የኛ አንድ ማንነት ነው። ሁለተኛው ዳዛይንስ ሞድስ ኦፍ ዲስክሎዠር የሚላቸው ናቸው። ሃይድገር ሞድስ ኦፍ ዲስክሎዠር ዳዛይን ራሱን የሚገልጽባቸው ሶስት መንገዶች አሉ። ዳዛይን ራሱን የሚገልጽባቸው የመጀመሪያው አቲዩንመንት ነው። ሁለተኛው አንደርስታንዲንግ ነው። ሶስተኛው ዲስኮርስ ነው። አቲዩንመንት፣ አንደርስታንዲንግ እና ዲስኮርስ ነው። አቲዩንመንት የመጀመሪያው ነው። አቲዩንመንት ምናልባት ከሌሎቹ የተሻለ ኢኩዲስታንት ነው ይላቸዋል፣ ግን ሁሉም ኢኳሊ ኢምፖርታንት ናቸው ይላቸዋል። ግን አይ ቲንክ አቲዩንመንት ሞር ገላጭ ነው። የዳዛይንን ኢነር ስትራክቸር ሞር ያሳያል። አቲዩንመንት የሚለው የሚገልጽልን ምንድን ነው? በተለይ ኤግዚስተንስ ኢዝ አ ፕሮብለም ብለው ባለፈው አንስቼላችሁ ከሆነ ለኤግዚስተንሻሊስቶች ኢንክሉዲንግ ሃይድገር ኤግዚስተንስ ኢዝ አ ፕሮብለም። ሰው መሆን ሰውነት በራሱ ችግር ነው። ችግርነቱ የሚገለጸው በምንድን ነው? we have to cope up with it። ያንን ኮፒንግ ማንነታችንን የሚያሳየን አቲዩንመንት ነው። አቲዩንመንት ማለት to cope up with the burden of existence። ስለዚህ ጠዋት አንድን ሰው ስናገኘው እንዴት አደርክ፣ እንደምን ነህ፣ እንዴት ነህ ስንል አይ እባክህ ዛሬማ በግራ ጎኔ ነው የተነሳሁት። ኦኬ አሁን ይሄ ሰውዬ በግራ ጎኔ ነው እየተነሳሁት ሲለን ሃይድገር ምን ይለናል? እየነገረን ያለው ሙዱን ነው። ሙዱ በአማርኛ ሳይሆን የእንግሊዘኛው ሙድ፣ የእንግሊዘኛው ሙድ ነው እየነገረን ያለው። ሙድ ደግሞ የአቲዩንመንት ትልቁ መገለጫው ሙድ ነው። ሙድ ፊሊንግ አይደለም።
ሜንታል ስቴት አይደለም። ባይዛ አይደገር ሁሉ ደጋግሜ ያነሳላችኋለሁ። በተቻለ መጠን ከሜንታል ስቴት ጋር እንዳናገናኘው አይደገር ጥንቃቄዎችን ያደርጋል። ሶ ሙድ ሜንታል ስቴት ሳይሆን something which shows how we are coping with the world, with the burden of existence. እንዴት እንደው የዚህ የመኖርን ትግል እንዴት እየተወጣ ነው እንዳለ የሚያሳይ ነውና ሙድ ዲስክሎሲቭ ነው ይላል አይደገር። ገላጭ ነው። እኛ ከዓለም ጋር እንዴት እየሄድን እንዳለን ይገልጻል። ስለዚህ አሁን በግራ ጎኔን የተነሳሁት የሚለው ሰውዬ አንድ ሙድ ነው እየነገረን ያለበትን ሙድ። አሁን ያ ሙድ ስሜት አለመሆኑን ሲያስረዳ አይደገር ምን ይላል? በግራ ጎኔን የተነሳሁት ያለው ሰውዬ ፀሐይዋ በጣም የምታምር ሆና ሰዎቹ ደስ ብሏቸው እየሳቁ ዓለም አስደሳች ሆና እኔ ብቻ ደብሮኛል የሚል ስሜት አይደለም። በግራ ጎኔን የተነሳሁት ማለት ለእኔ ዓለም ምን ሆና ነው የምትታየኝ? ጨለምተኛ ሆና። ዓለምን ሪሌት ነው። ዓለም ቆንጅዬ ሆና እኔ ደብሮኝ የሚባል ነገር የለም። ምክንያቱም እኔ አያም ቢንግ ኢን ዘ ወርልድ። ሙዴ ደግሞ ዲስክሎሲቭ ነው ማለትም ዲስክሎዝ የሚያደርግልኝ ዓለምን ከለር አድርጎ ነው። ልክ እንደ ሙዴ ዓለም ምን ትሆናለች? የተለያየ ቅርጽ ትይዛለች። ስለዚህ በግራ ጎኔ የተነሳው ቀን ታክሲ ውስጥ ሲያዛጋ ብሎ ድምፅ የሚያወጣው ሰውዬ ሊያናደኝ ይችላል። ሌላ ጊዜ ላላስተውለው ይችላለሁ። ግን አሁን ነገሮች ሁሉ ለእኔ ምን ይሆናሉ? እኔ ላይ ያመፁብኝ፣ እኔ ላይ የተነሱብኝ የሚመስል ስሜት። ይሄንን ዓለም ዲስክሎዝ የሚያደርግልኝ ያለውበት ሙድ ነው። ሌሊት 6 ሰዓት 7 ሰዓት ለምሳሌ ሆረር ፊልም አይታችሁ የምታውቁ ከሆነ ሰው ሁሉ ተኝቶ ዘጋግቶ ተኝቶ ለብቻችሁ ሆረር ፊልም ስታዩ ኮሽ ሲል በሩን ቼክ እናደርጋለን፣ መስኮቱን ደጋግመን